It's on here now. The goalkeeper's beaten, and South Africa have Gabriel Mataun. Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ አድማጮቻችን ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ነው። ይህንን የዩቲዩብ ቻናልም ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም ቀጥሉ። ላበረታችሁን ድጋፍ አቅም ጉልበት ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን፣ ከልብም እናመሰግናለን። ቅዳሜ ነው ዛሬ። ጨዋታ እኮ አለ። ነገ ደግሞ የዋንጫ ጨዋታ አለ በካራባው ካፕ በዌምብሌ ስቴዲየም ሊቨርፑል ከኒውካስል ዩናይትድ ጋር የሚገናኙበት። ማን ዋንጫ ያነሳል የሚለው ጥያቄ የሚመለስበት ነው። ግን ከዛ አስቀድመን ዛሬ በፕሪሚየር ሊጉ የሚደረጉ ጨዋታዎችን እንጠቁማችሁ። 12 ሰዓት ላይ ነው 4 ጨዋታዎች የሚደረጉት። ሳውዝሃምፕተን ከዎልቭስ፣ ማንቸስተር ሲቲ ከብራይተን ኤንድ ሆቭ አልቢየን፣ ኢፕስዊች ታውን ከኖቲንግሃም ፎረስት፣ ኤቨርተን ከዌስትሃም ጋር በዚህ ሰዓት ይገናኛሉ 12 ሰዓት ላይ። ምሽት 2 ሰዓት ከ30 ሲሆን በርንመዝ ከብሬንትፎርድ ጋር የሚያደርጉት ጨዋታ ይመጣል። በፕሪሚየር ሊጉ ነገ በዕለተ እሁድ 10 ሰዓት ከ30 ላይ ፉልሃም ከቶተናም፣ አርሰናል በኤምሬትስ ስቴዲየም ከቼልሲ ጋር የሚያደርጓቸው ጨዋታዎች ይጀምራሉ። ማታ 4 ሰዓት ሌስተር ሲቲ ከማንቸስተር ዩናይትድ ጋር ይጫወታል። እነዚህ የፕሪሚየር ሊጉ የዛሬና የነገ የጨዋታ ዝርዝሮች ናቸው። በተመረጡት ላይ የተወሰኑ ሐሳቦችን ልናነሳ እንችላለን። በስፔን ፕሪሚየራ ሊጋ ወይም በላሊጋው ሪያል ማድሪድ ከቪያሪያል ጋር በኤል ማድሪጋል ዛሬ ምሽት 2 ሰዓት ከ30 ላይ ጨዋታውን የሚያከናውን ሲሆን ነገ አትሌቲኮ ማድሪድ ባርሴሎና በለው ሪያል ማድሪድ ዛሬ ካሸነፈ ለነገው የሁለቱ የእርስ በርስ ፍልሚያ በምቹ ሁኔታ ሆኖ የመጠበቅን እድል ይሰጠዋል። እናስታውሳችሁ ይሄ ጨዋታ ቀላል እንዳልሆነ፣ በዚህ ጉዳይ ላይ የሚነሱት ነጥቦች ተራ ሐሳቦች እንዳልሆኑ እንዲገባችሁ። ባርሴሎና 57 ነጥብ ነው ያለው፣ ሪያል ማድሪድ 57 ነጥብ ነው ያለው። በነጥብ እኩል ናቸው። ባርሴሎና አንድ ተስተካካይ ጨዋታ የሚቀረው ቢሆንም አትሌቲኮ ማድሪድ 56 አለው። ስለዚህ ባርሴሎና እና አትሌቲኮ ማድሪድ እርስ በርሳቸው ሲጫወቱ ሪያል ማድሪድ 5ኛ ደረጃ የተቀመጠውን ቪያሪያልን ማሸነፍ የሚችል ከሆነ በሁለቱ ፍልሚያ ያተርፋል ማለት ነው። ኢትስ ዋ ዊኬንድ ማለት እዚህ ነው እንግዲህ ዋ ዊኬንድ ነው በጣም። እንደውም በስፔን ሊግ ላይ የሚደረጉ ጨዋታዎች በጣም ስሜት ይገዛሉ። ከዋንጫ ፍክክሩ አንፃር በጣም ከነጥብ መጠጋጋቱ አንፃር በጣም የተለየ ፍላጎት እንዲኖረን ነው የሚያደርገው። ሪያል ማድሪድ ዛሬ ካሸነፈ ነጥቡን 60 አድርሶ ነው የሚጠብቃቸው። የሁለቱ የእርስ በርስ መገናኘት ደግሞ የበለጠ ምቾት ይፈጥራለታል። ስለዚህ ጨዋታዎቹንም ደግሞ ስታይ አንደኛ ደረጃ ላይ ያለው ባርሴሎና 3ኛ ደረጃ ካለው ከአትሌቲኮ ማድሪድ ጋር ነው የሚጫወተው። 2ኛ ደረጃ ላይ ያለው ሪያል ማድሪድ 5ኛ ደረጃ ላይ ከሚገኘው ከቪያሪያል ጋር ነው የሚጫወተው። ክለቦቹ በሚገኙበት ጥንካሬ የመዘነው እንደሆነ በጣም ወሳኝ ጨዋታ ነው። ምክንያቱም እንደ ሪያል ማድሪድ ያለፈው ሳምንት አይነት ውጤት እኮ ሊመዘገብ ይችላል። በሪያል ቤቲስም በምንም እኮ ተሸናፊ ትችላለች። ከሪያል ቤቲስ ይልቅ ቪያሪያል የበለጠ ጠንካራ ነው እና ኤል ማድሪድ ላይ ነው ጨዋታ ወይም ለሪያል ማድሪድ አዌ ጌም ነው ስትዩ ኢዚ ጌም አይደለም። በላሊጋው ላይ እየሆነ ያለውን ነገር ላስተዋለ ሰው ማለት ነው። ልክ ነው። ስለዚህ በጣም ጠንካራ ጨዋታ ነው የሚደረገው በላሊጋው። ይሄ ጨዋታ እንዳያልፋችሁ። እንዲሁም ግን እንደው የዋንጫ ፍክክሩ ላይ ያለው በጣም የተጠጋጋ ነጥብ ብቻም ሳይሆን አትሌቲኮ ማድሪድና ባርሴሎና ሲገናኙ በጣም የተለየ ጨዋታ ሊሆን እንደሚችል እንገምታለን። ደግሞ ትዝታችን አሁን የሻምፒየንስ ሊግ ስለሆነ በሻምፒየንስ ሊግ ላይ አትሌቲኮ ማድሪድ ከሪያል ማድሪድ ሲጫወቱ አትሌቲኮ ማድሪድ እንዴት እንደነበረ፣ እንዲሁም ደግሞ ቤኔፊካና ባርሴሎና ሲጫወቱ ባርሴሎና እንዴት እንደነበረ በደንብ አይተናልና በተለይ በባርሴሎና በኩል ድጋሚ ለማየት የሚያስናፍቁ ነገር እንቅስቃሴዎችን በዛ ጨዋታ ላይ አይተናል አይደል? ላሚን ያማልን አንስተን ስናደንቀው እንደዚሁም ደግሞ እንደነ ራፊኒያ ያሉት ተጫዋቾችን አንስተን ስናደንቅ ባርሴሎና ያለበት
ወቅታዊ ሁኔታ ጨዋታዎቹን በየጊዜው እየፈለክ እንድትከታተል የሚያደርግ ነው። በጣም የሚያስደስቱ እንቅስቃሴዎች ስላሉበት ማለት ነው። ምንም ጥያቄ የለውም። የባርሴሎና ተጫዋቾች ግለሰብ ተጫዋቾች ምንም ነገር የማድረግ አቅም ላይ ስለሆኑ ያሉ ያ ማለት ለማየት ስትይ ባርሴሎናን ማየት አሁን እኮ ግድ እየሆነ ነው። ራፊኒያ እንደውም በቀደምለት እኮ ባሎን ዶርን በማሸነፍ ከመሐመድ ሳላህ ማስቀደመው ወደል የሚሰጡት ሰዎች እኮ መፈጠር ጀምረዋል። ለራፊኒያ እንግዲህ ገባው ላይ ገባውም ያከራክራም ሌላ ነገር ሆኖ ግን ሰዎች ቢያንስ እንደዛ ብለዋል። ግን አሁን አትሌቲኮ ማድሪድና ባርሴሎና ይጫወታሉ ብለን ስንል ሁለቱ ነገ የሚያደርጉትን ጨዋታ ስንጠራ አትሌቲኮ ማድሪድ ስል መጀመሪያ አምሮሽ ላይ የመጣው ምንድን? ይሄ የጁሊያን አልቫሬዝ ጉዳይ ነው። በቃ ይሄ በጣም ቀላል ነገር እኮ አይደለም። በሻምፒየንስ ሊግ ላይ ያው ከውድድሩ የወጣበት መንገድ በጣም ያሳዝናል። የማሳዘን አቅምም አለው። ብዙ የተወራበት ነው ደግሞ። ይሄንን እንደምትይ በጣም እርግጠኛ ነበር። እርግጠኛ ስለሆንኩኝ አሁን ብዬ ነው የጠየቅኩት። የዛን አጋጣሚ የወሬ እድገት ለመናገር ነው። እሺ ወሬ እኮ ያድጋል። ፎሎ አፕ ስቶሪዎች ይኖራሉ። ስለዚህ አሁን ጥሩ ነገር ነው ይመስለኛል። አሁን ቀጥሎ የምናነሳው ነገር አትሌቲኮ ማድሪድ ከሪያል ማድሪድ ጋር ተጫውተው እስከዛሬ ድረስ ወደ መለያ ምት ከሄዱ ሪያል ማድሪድና አትሌቲኮ ማድሪድ አሸንፎት አያውቅም በመለያ ምት ከሆነ እና የበቀደሙ የአትሌቲኮ ማድሪድና የሪያል ማድሪድ ጨዋታ ግን በመለያ ምት ሲጠናቀቅ አነጋጋሪው ክስተት የሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ ኳሷን 2 ጊዜ ነክቷታል ነው እንግዲህ ሲመታ ኳሷን የቆመው እግሩን ታካ ሄዳለች ነው። በኋላ ቪዲዮቹ በደንብ ሲታዩ እንደዛ አይነት ስሜት መጥቷል። ስለዚህ እንደ ደብል ተች ወይም 2 ጊዜ ኳስ እንደነካ ተቆጥሮ ነው ጎሉ ሳይጸድቅ የቀረው ወይም ጎሉ እንዲሻር የቪዲዮ አሲስታንት ሪፈሪው ጣልቃ የገቡት የሚል ነገር ነው ሲነገር የነበረው። በኋላ የአውሮፓ እግር ኳስ ማህበር ከሚመለከታቸው ሰዎች ጋር ተነጋግሮ መጀመሪያ አንድ ነገር አስቀመጠ። አትሌቲኮ ማድሪድ በሁሊያን አልቫሬዝ አስቆጥሮት የነበረው የመለያ ምት መሻሩ ትክክል ነው። አሁን በስራ ላይ ካለው ሕግ አንጻር ትክክል ነው። ምንም ላደርገው አልችልም። ግን ደግሞ አለና ከኢንተርናሽናል ፉትቦል አሶሲዬሽን ቦርድ የሎስ ኦፍ ዘ ጌምን የሚያወጣው የወጣውን ሕግ ማሻሻልም ሊሆን ይችላል። አዲስን ነገር ደግሞ ሕግ እንዲሆን ማድረግም ሊሆን ይችላል ስራው። ከሱ ጋራ እና ደግሞ ከዓለም የእግር ኳስ መሪ ከሆነው ከፊፋ ጋራ ተነጋግሬ እቺኛዋን አንቀጽ ወይም ከፍጹም ቅጣት ምት ከመለያ ምት ጋራ ተያይዛ ያለችውን ሕግ እናሻሽላት አላለ። አሁን የሆነው ልክ ነው። ከዚህ በኋላ ግን እንዲህ ያለ ነገር እንደዚህ ባለ መንገድ መዳኘት ከሚሰጠው ፍትህ ይልቅ የሚያጎድለው ስሜት ይበልጣል እያለ ነው ማለት ነው የአውሮፓ እግር ኳስ ማህበር። ስለዚህ አይኤፍኤቢ ምን ይላል? የሚሰማ ነው የሚሆነው። ፊፋ ምን ይላል? የሚሰማ ነው የሚሆነው። ነገር ግን የሁሊያን አልቫሬዝ የመለያ ምት ጎል መሻሯና በዛች መሻር ምክንያት አትሌቲኮ ማድሪድ ወድቆ ሪያል ማድሪድ ወደ ሩብ ፍጻሜ ገብቶ ሰዎች እንዴት ነው ሪያክት ያደረጉት ሲባል ተቆጡ፣ አዘኑ። እኛ ልክ ባንሆን ነው የሚል ስሜት ፈጠረ። ምክንያቱም ሳምቲንግ ፌር ፍትሃዊ የሆነ ነገር ህጋዊ የሆነ ነገር ሲደረግ ሰው ማዘን እኮ የለበት፣ አግባብ ነው ማለት የነበረበት አይደል? ወይ ጀስቲስ ሲኖር ፍትህ ሲኖር አግባብ ነው፣ ልክ ነው፣ ዞሮ ዞሮ የተላለፈው ህግ ስላለ ነው ምናምን እያልሽ ጀስቲፋይ ማድረግ አይከብድሽም፣ ወይም ማብራሪያ መስጠት ምክንያቶቹ ማስቀመጥና ተቀብሎ ማለፍ አይከብድሽም። አሁን ግን ሰዎች ከዛ ይልቅ ተቆጡ፣ ከዛ ይልቅ ቅር አላቸው። እንደውም ትላንትና ስንል የነበረውን ነገር ማንሳት ጀመሩ። ምን አሉ? ኦቨር ሪፈሪንግ ምናምን እግር ኳስን ውብ ከማድረግ ይልቅ አሰልቺ እያደረገው ነው። በዛ ደረጃ ላይ ወርዶ የአጉልቶ የሚያሳይ መሳሪያ ተጠቅሞ ሁሊያን አልቫሬዝ በቆመው እግሩ ሌላ ኳስ ነክቷል አልነካ ምናምን የሚለው ዲቴል ድረስ ገብቶ መዳኘት ደስ አይልም። ሲዳኝ የተገኘው ውጤት ፍትሃዊም ቢሆን ሲዳኝ የተገኘው ውጤት ትክክልም ቢሆን ግን ነው አሉ እና የአውሮፓ እግር ኳስ ማህበር ወዲያው ነው ሪያክት ያደረገው። እኔ ሁለት ነገራቸው በጣም ደስ ይለኛል። አንደኛው ነገሩን የተረዱበት መንገድ ደስ ይላል።
ፍትህ ስለሰፈነ ወይም ፍትሃዊ እርምጃ ስለተወሰደ ሰዎች ደስ ነበር ሊላቸው የሚገባው፣ ግን ቅር አላቸው። ህጉ ላይ መስራት ሳይኖርብን አይቀርም ብለው ማሰባቸው። ሁለት ፈጥነው ሪያክት የሚያደርጉት ነገር ከትላንት ወዲያ ይሄ ነገር ሆኖ ሐሙስ እኮ ነው ስብሰባ የተቀመጡት። እቺን ነገር ለምን አናስብባትም ያሉት። ከዛ ምን አሉ? ነክቶታል። አሁን ነክቶታል። ጎሉ መሻሩ ልክ ነው። አሁን ልክ ነው። ሪያል ማድሪድ በዛ መንገድ ተጠቃሚ ሆኖ ልክ ነው። ልክ ነው። ምን ብለን እንጥረው? ይሄንን ፍትሃዊ ነው። ከምን አንጻር? አሁን ስራ ላይ ካለው ህግ አንጻር። ግን ምን እናድርግ? አሁን ስራ ላይ ያለውን ህግ እናሻሽለው። ለምን ስንል ሁሊያን አልቫሬዝ ኢንቴንሽናሊ ወይም አውቆ ሆን ብሎ ጥቅም ለማግኘት ብሎ አላደረገውም። እንደዚህ ባለ መንገድ ተጨማሪ እና ያኛውን ተቃራኒ ቡድን ሊጎዳ በሚል በብልጣብልጥነት በዘዴ ያገኘው ጥቅም አለመሆኑን ከግምት ውስጥ አስገብተን የምናሻሽልበትን ምክንያትና ሰበብ እንፈልግ አላሉ። ጥሩ ዜና ነው ላንቺ። በጣም በጣም ጥሩ ዜና ነው። አንደኛ ያው እግር ኳስ ጨዋታ ነው፣ የሰዎች ነው። ሰዎች የበለጠ ሲዝናኑበት ሰዎች ነው ደስ ይላል። አይደል? ሰዎች የበለጠ ሲዝናኑበት የዝሆን አይደለም ነው አይደለም። አለኩ የዝሆን እኮ ስላየሁ እኮ ነው። ዶልፊንም አይቻለሁ። ግን እኔ ለሌ የፈለኩት ሰዎች የሚዝናኑበት ነው። በቃ የበለጠ ለስሜታቸው ቅርብ የሚሆነው ብዙ ነገራቸውን የሚረሱበትም የሚደሰቱበትም ነው እግር ኳስ እና ያንን ስሜት ጠብቆ መቆየት አለበት። እግር ኳስ ጨዋታ በተደረገ ቁጥር ሰዎች እያዘኑ ወይም ደግሞ ፍትሃዊ ያልሆነ አይነት ስሜት እየተሰማቸው ጨዋታው እንዲያልቅ አይጠበቅም። ለዛ እኮ ነው ቫር ራሱ ሲመጣ የእግር ኳስን ፍትሃዊነት ለመጠበቅ ተብሎ ነው የመጣው። ስለዚህ አንድ የመሰማት ነገር ደስ ይላል። ሰዎች እኛ በመናካሄደው ውድድር ዙሪያ ምንድነው የሚሰማቸው? ያለው ቅሬታ ምንድነው? እና ቢስተካከልስ ጥሩ ካልተሰማቸው የሚዝናኑበት ስፖርት ስለሆነ እንደው ዘሬ ለነሱ አይደል እንዴ? እኮ እሱ ነው የሰዎች ስፖርት ነው ያልኩት ለዛ ነው። እና በዛ ምክንያትም ነው ደግሞ በጣም ብዙ ገቢም ገንዘብም ምንም እየተንቀሳቀሰ የሚገኘው። ያ እስከሆነ ድረስ እግር ኳስ በሰዎች ዘንድ ያለው ፍላጎት ተጠብቆ እስከቆየ ድረስ ነው ብዙ ነገሮች ማደግ የሚችሉት። ሰዎችን ትኩረት እየሳበ እስከቀጠለ ድረስ ነው ገንዘብም የሚመጣው። ስለዚህ ያንን ውድድር ለመጠበቅ የሚደረገው አንድ የጥረት አካል አድርጌ ነው መወስደው እና ደግሞ ልክ ነው ብዬ ነው እኔም የምገምተው። ይሄ አንድ ጊዜ ሆኗል። ቀደም አንተ በደንብ እንዳስቀመጥከው ያለው ህግ ነው ተግባራዊ የተደረገው፣ ልክ ነው። ግን ያ ልክ ተብሎ የተቀመጠው ህግ ደግሞ ሌሎች ሰዎችንም እንደዚሁም ደግሞ እግር ኳስን የሚከታተሉም ሰዎችን እየጎዳ ሊሆን ይችላል ወይም ጥሩ ያልሆነ ስሜት እንዳይሰማቸው አድርጓል። ስለዚህ ያ መስተካከል አለበት የሚለው ሐሳብ መምጣቱ በጣም ጥሩ ነው ብዬ ነው እኔ የማስበውና ይሄ በጣም አንዳንድ ጊዜ ይሄ ነገር ተፈጥሮ ባይሆን ኖሮ ምናልባት በዚህ ጉዳይ ቁጭ ብለው ንግግር ላይ ያደርጉ ስብሰባም ላይ ቀመጡ ይችላሉ። ግን ይሄ ነገር ተፈጥሯል። አጋጣሚው በጁሊያን አልቫሬዝም በአትሌቲኮ ማድሪድም ላይ ያጋጠመው ነገር ያሳዝናል። ግን ቢያንስ ከዚህ በኋላ ሌላ ክለብ በእንዲህ አይነት ሁኔታ ውስጥ እንደማያልፍ እርግጠኛ ከሆንክ እንደ ጥሩ ነገር መነሳት ይችላል ብዬ ነው ማስበው። ፍትህ ማሳዘን አልነበረበትም ነው ዞሮ ይሄ ኮንሰፕት ራሱ በጣም ደስ ይላል። ፍትህ ማሳዘን አልነበረበትም፣ ፍትህ ተገቢ ነው ብለን ልንወስደው የሚገባ ነገር ነበረ ነው። እንግዲህ ለእኔ በጣም ተመችቶኛል፣ ትክክልም ነው። ቅድም ግን በጣም ኢምፖርታንት ነገር የተናገርሽም ይመስለኝ እኔ ይህንን የሰውን ስሜት ለመረዳት ያላቸው ዝግጁነት ግን በጣም ደስ ይላል። አይ ልክ ነን ብለው ማለፍ ይችላሉ። አንዳንድ ግንዛቤ ያጠራቸው ግለሰቦች እንደሚያራምዱት ሳይሆን ምናምን እኮ ማለት እኮ ይቻላል። ህግ ነው ተግባራዊ የተደረገው። ስለዚህ አሁን እናንተ ህጉን ለማወቅ ጥረት አድርጉ ምናምን ሊሉት ይችላል። ይሄንን አጠናክረን የምንቀጥል መሆኑን በዚህ አጋጣሚ እንገልጻለን ምናምን ማለት እኮ ይቻላል። ገባሽ? ግን ለምን አንደርስታንድ አናረጋ? ልክ እኮ ነው የተደረገውም ልክ ነው። የተደረገው ልክ የሆነ ነገር ደግሞ ያጎደለው ነገር ደግሞ አለ። በቃ ያንን ከግምት ውስጥ አስገብተን ፍትህ የመሙላት እንጂ የማጉደል ስሜት እንዳይፈጠር እንዴት እናደርገው ብለው መነሳታቸው ለኔ እንደ ሰውም ለሌላም ነገር ሌሰን የሚሰጥ ይመስለኛል። ለለሽ ፈልጌ ነው።
አንደኛው ጉዳይ ነው። አስታከኩት ግን በጣም አሪፍ አርጋ አያያዝከው የኔ ሲሚንቶ አሪፍ ነው። የባርሴሎና እና የአትሌቲኮ ማድሪድ ጨዋታ እንዳለ ስናስታውስ ነው ይነንም በዛው ያነሳ ነው። ግን እግረ መንገድ ደግሞ አንድ ሁለት ነገሮችን እናንሳ። ቅድም እንዳለው ለምሳሌ አርሰናል ከቼልሲ ጋራ የሚያደርጉት ጨዋታ በጉጉት ይጠበቃል። ነገ 10:30 ላይ በጣም ትልቅ ጨዋታ ነው። አርሰናል ከቼልሲ የለንደን ደርቢ ነው። ግን ቼልሲን በተመለከተ የሆነ መናገር የምፈልገው ነገር ስላለ ነው። ይሄ ጆቫኒ ኩዌንዳ የሚባል ተጫዋች በጣም ብዙ የተወራለት በጣም ብዙ የተነገረለት ተጫዋች ነው። ጆቫኒ ኩዌንዳ 17 ዓመቱ ነው ገና። የሚጫወተው ለስፖርቲንግ ሊዝበን ነው። በጣም በእርግጠኝነት ማንቸስተር ዩናይትድ ይህንን ተጫዋች ይወስደዋል የሚል መተማመን ነበረ። ምክንያቱም ማንቸስተር ዩናይትድ እንደ ዊንግ ባክ የሚጠቀማቸው ተጫዋቾችን ይፈልጋል። ኩዌንዳ ደግሞ በዊንግ ባክነት አንድ ዊንገርም ደግሞ ብቻውን ልጠቀምበት ብቲ በጣም አዋጭ የሆነ ተጫዋች ነው። በዚህ እድሜ ይህንን እንዴት ማድረግ ቻለ፣ በዚህ እድሜ ይህንን ኃላፊነት በዚህ ጥልቀት እንዴት መረዳት ቻለ የሚባልለት አይነት ተጫዋች ነው። ግን ገና 17 ዓመቱ ነው። ስለዚህ ቼልሲ ይህንን ልጅ ከማንቸስተር ዩናይትድ ላይ የነጠቀው አይነት ዜና ነው እንግዲህ ትላንትና ማምሻውን የተሰማው። ለቼልሲ በጣም 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 አሪፍ ነው። እንደገና ለስፖርቲንግ ሊዝበን እንዲመቸው አድርጎ ነው የወሰደው። በነገራችን ላይ የወሰደው እንዴት ነው? የሚቀጥለውን 2025-26 የውድድር ዓመት አዲሱን የውድድር ዓመት መጪውን ማለት ነው አልወስድባችሁም አላቸው። የሚቀጥለውን የውድድር ዓመት ከእናንተ ጋር እያሳልፍ እኔ ጋር ይምጣል። ከዛ በ2026 ነው ወደ እኔ የሚመጣው። 2026 ጁላይ ላይ እኔን ጆይን ያደርገኛል፣ እኔን ይቀላቀለኛል አላለ። ከዛ እንደገና ደግሞ ከ45 እስከ 50 ሚሊዮን ዩሮ ለመክፈል ተስማምቷል። አሁን ማንቸስተር ዩናይትድም ለልጁ 45-50 ሚሊዮን ዩሮ ለመክፈል ተስማምቶ ነበር ወይም ፍላጎት ነበረው፣ ይገባል ብሎ በቃ አምኗል፣ ተቀብሎት ነበር። ስለዚህ ቼልሲ ለስፖርቲንግ ሊዝበን የሚሰጠውና ዩናይትድ ለስፖርቲንግ ሊዝበን ሊሰጥ ተዘጋጅቶ የነበረው የገንዘብ መጠን አንድ ነው። ነገር ግን ገንዘብ መስጠት ብቻ ሳይሆን አብረሽ ለዛኛው ክለብ ምቾትን ከፈጠርሽ በዚህ ልጅ አንድ አመት እንደገና ከተገለገልኩ በኋላ ያንኑ ገንዘብ የማገኝ ከሆነ ካልሽ አሪፍ ነው። ይሄንን ስል ቼልሲ በዚህ ውስጥ አድቫንቴጅ የለውም እያልኩ አይደል። ምክንያቱም ይሄ ልጅ 17 ዓመትን አልፎ 18 ሊመጣ ይችላል። በእነዛ ጊዜያቶች ቼልሲ የሚወስዳቸው ሪስኮች እንዳሉ ሁሉ የልጁ ክህሎት የልጁ ጉብዝና ደግሞ በጣም ፒክ ሊያደርግ ይችላል። የዛን ሰዓት ላይ አሁን ይከፈላል በተባለው 45 እስከ 50 ሚሊዮን ዩሮ ማታገኙ ተጫዋች ሊሆን የሚችልበት እድል አለ። ልጁ እያደገ በችሎታ በኮንትሪቢዩሽን በአስተዋጽኦ ሜዳ ላይ በሚወጣቸው ኃላፊነቶች እያደገ የሚመጣ ከሆነ በቃ ቼልሲ ገንዘቡን አድኗል። ገብቶሻል? ለቼልሲ አሪፍ። ሌላ ቼልሲ ምን አደረገለት? 7 ዓመት ኮንትራት። በቃ ቼልሲ ማለት እንደዚህ ነው። ነው የቼልሲ ተጫዋቾች ብዙዎቹ እኮ እንደዚህ አይነት ረጅም ኮንትራት ነው ያላቸው። አውት ኦፍ ኮንትራት ለሆን ነው ምንም ቢሆን ምን የ7 ዓመት እንጀራውን ጋገረ። ገብቶሻል ማለት አዋጭ የሆነ ደሞዝ ከተሰጠው ለ7 ዓመት ከቼልሲ ጋር የሚያቆየውን ኮንትራት አለ። 7 ዓመት ኮንትራት መፈራረሙ ብቻ ግን አይደለም። ለቼልሲ የተሰጠ መብት አለ። ምን የሚል 12 ወር ወይም ተጨማሪ 1 ዓመት በቼልሲ ፍላጎት ውሉ ይራዘማል ይላል። 8 ዓመት በይው 8 ዓመት ከሆነ እስከ 25 ዓመቱ ድረስ የቼልሲ ተጫዋች ነው ጂዮቫኒ ኩዌንዳ ማለት ነው። ይሄንን ወሬ ሰምተናል ትናንትናም። በጣም ወሳኝ ወሬ ስለሆነ ለማንቸስተር ዩናይትድ በጣም ትልቅ ኢምፖርታንት ነገር ነው። ምክንያቱም ማንቸስተር ዩናይትድ ይሄንን ልጅ የራሱ ለማድረግ አሞሪም ከዚህ ልጅ እንዴት መጠቀም እንዳለበት ስለሚያውቅ ትናንትና ደግሞ ስናነሳ እንደነበረው በፓትሪክ ዶርጉ መምጣት የአሞሪም ሲስተም ፋንክሽናል መሆን ጀመረ ወይ የሚል ቢያንስ ሰዎች ጭንቅላት ውስጥ የጥያቄ መነሳት ስለጀመረ ይሄን ልጅ እንደገና ደግሞ ጆቫኒ ኩዌንዳን ማግኘት ከቻለ ለማንቸስተር ዩናይትድ እና ለአሞሪም በጣም አሪፍ ይሆናል ነው። ደግሞ ዋጋው ምን እንደሰማሽው ያን ያህል ወይኔ ኬታን ጥቼ ከፍሏል ምናምን የምትይው አይደል። እንደውም ማንቸስተር ዩናይትድ ነው እኮ ብዙ ገንዘብ ያቀረበው ደግሞ ይሄንን ተጫዋች ለመውሰድ ከቼልሲ በላይ ብዙውን እንደውም አንዳንድ ቦታ ወደ 60 ራሱ አቅርቧል ማንቸስተር ዩናይትድ የሚሉ መረጃዎች ሁሉ ሲወጡ ነበር። ግን አነስተኛ ገንዘብ የከፈለው ቼልሲ ነው እና በሚስጥር ነው የሕክምናውን ምርመራ ሁሉ ያደረገው ተብሏል። ለቼልሲ ብዙ መረጃዎችም ሳይወጡ ነው የሕክምና ምርመራውን ያደረገው። ለቼልሲም በጣም ትልቅ ስኬት ነው ብዬ ነው ማስበው። ምክንያቱም የልጁን ችሎታ አይተነዋል። በተለይ በስፖርቲንግ እያደረገ የሚገኘው እንቅስቃሴ ከልጅነቱ ጋራ ስታያይዘው በጣም አሪፍ ነው። እንደገና ደግሞ 1 ዓመት የበለጠ ብስለት እንዲጨምር በዛው በስፖርቲንግ እንዲቆይ መደረጉም
ቸልሲ ሌላ አድቫንቴጅ ነው። በጣም ብዙ አድቫንቴጅ ነው ያለው። ማንቸስተር ዩናይትድ የተሻለም ገንዘብ አቅርቦ ለምን ልጁን አጣ የሚለው ግን የሚያነጋግር ይመስላል። እቺ አንድ አመት እናንተው ጋር ተቆይ የሚጥለው ሐሳብ ስፖርቲንግ ሊዝበን ሊመቸው ይችላል ብዬ ነው ማምነው። ግን ልጁ ይሄ አሁን ሩበን አሞሪም ስፖርቲንግ ሊዝበን ይሰራ በነበረበት ሰዓት ላይ እንደ ዊንግ ባክ ነበር የሚጠቀምበት። አሁን እሱን ተክቶ በስፖርቲንግ ሊዝበን የሚሰራው አሰልጣኝ ደግሞ አሴ ዊንገር ነው የሚጠቀምበት። ሁለቱንም ሚናዎች የተረዳበት መንገድ ግን ያስደነግጣል። የ17 ዓመት ልጅ ሊገባው ከሚገባው በላይ ወይም ይገባዋል ይረዳዋል ከምትዩ በላይ ነው የገባው ነው። አንዳንድ ክፍተቶች ሊኖሩበት ይችላሉ፣ ነገር ግን በጣም 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 ለማመን የሚከብድ ነው እና ስፖርቲንግ ሊዝበኖች በጣም የሚወዱት በጣም የሚኮሩበት ተጫዋቻቸው ነው ጂዮቫኒ ኩዌንዳ። ለሚቀጥሉት 7 ዓመታት ከ2026-27 የውድድር ዓመት ጀምሮ የቼልሲ ተጫዋች ይሆናል። ሁሉም ነገር አሁን ተጠናቋል። ማንቸስተር ዩናይትድ አይኑን ወደ ሌላ ቦታ ለማማተር ይገደዳል ማለት ነው። ኢትስ ባድ ኒውስ ለማን ዩናይትድ፣ ለቼልሲ ደግሞ በጣም ቆንጆ ዜና ነው። ለማንቸስተር ዩናይትድ ለእኔ እንደ ትላንትና ቆንጆ ዜና አድርጌ የምወስደው ማርከስ ራሽፎርድ በቶማስ ቱኸል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ መጠራቱ ነው። ይሄ ልጅ በጣም ፎርሙ ድሮፕ አድርጓል ተብሎ ወይም ብቃቱ ቀንሷል ተብሎ ከእንግሊዝ ብሔራዊ ቡድን ውጪ ተደርጎ እንደነበረው ሁላችንም እናስታውሳለን። የሱም ዓላማ የነበረው ከማንቸስተር ዩናይትድ መውጣት፣ አዲስ ቻሌንጅ መፈለግ፣ አዲስ ቻሌንጅ ካገኘው ደግሞ የምፈልገው ለእንግሊዝ ብሔራዊ ቡድን የሚያስጠራኝ ቦታ ክለብ ሊግ ላይ ነው መጫወት የምፈልገው ብሏል። የሳውዲ ጥያቄዎችን የማይቀበለው በዛ ምክንያት እንደሆነ ሲያነሳ ነበርና አሁን ወደ አስቶን ቪላ ከሄደ በኋላ ብዙዎች የሚስማሙበትን የተሻሻለ ፐርፎርማንስ እያሳየ ነው ማርከስ ራሽፎርድ በእነዚህ የተሻሻሉ የሜዳ ላይ ብቃቶቹ ምክንያት ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ ስብስባቸውን ሲጠሩ ቶማስ ቱኸል ከጠሯቸው ተጫዋቾች መካከል አንዱ ሆኗል። ትላንትና በስካይ ስፖርትስም በቢቢሲም በሌሎቹ ሚዲያዎች ላይ ሰበር ዜና የነበረው የማርከስ ራሽፎርድ መጠራት ነው። ይሄንን የራሽፎርድን መጠራት እንደ ጥሩ ነው መውሰድ ያለባቸው የማንቸስተር ዩናይትድ ደጋፊዎች። ባይዘው ከማርከስ ራሽፎርድ ጋር የሚለያዩም እንኳን ቢሆን ማርከስ ራሽፎርድን ወደ ኦልድ ትራፎርድ የሚመልሱትም ቢሆን ለማንቸስተር ዩናይትድ በጣም ቆንጆ ዜና ነው። የፈዘዘውን ራሽፎርድን አይደለም አሁን እንሽጥ እንኳን ቢሉ የሚሸጡት በእንደገና መፍካት የጀመረውን እንደገና ፐርፎርም ማድረግ የጀመረውን እንደገና ዴሊቨር ማድረግ የጀመረውን አገሩ የቀጠረቻቸው የብሔራዊ ቡድን አሰልጣኝ እሱም አለልኝ ብለው የሚጠሩትን ራሽፎርድን ነው ማንቸስተር ዩናይትድ ክረምት ላይ ልሽጥ እንኳን ቢል የሚሸጠው። የፈዘዘን ማን ይገዛሻል ሳምሪ? በቃ ይሄን ነው ማለት የምፈልገው። ይሄ ለማንቸስተር ዩናይትድ በጣም እንደ አያችሁት ማንቸስተር ዩናይትድ ምናምን ኦፍ ኮርስ ማንቸስተር ዩናይትድ ቤት ውስጥ ይሄንን ማድረግ አልቻለም ነበር። ማንቸስተር ዩናይትድ በሰጠው እድል መጠቀም አልቻለም ነበር። ራሽፎርድ አስቶን ቪላ ሄዶ ከኡናይ ኤምሬ ጋራ የተሻለ ነገር አሳይቷል። አሁንም በቂ አይደለም፣ ነገር ግን በቪላ ቤት የሚያሳየውም ሆነ በእንግሊዝ ብሔራዊ ቡድን የመጠራት ስኬት ላይ መድረሱ ግን ለማንቸስተር ዩናይትድም ትርፍ ይዞ የሚመጣ እንጂ ማንቸስተር ዩናይትድን የሚያከስር አድርጋችሁ አትወሰዱት ለማለት ነው። ለሁሉም በጣም አሪፍ ነው። ለማንቸስተር ዩናይትድም ለእንግሊዝ ብሔራዊ ቡድንም ለራሱ ለራሽፎርድም በጣም አሪፍ ነው። ያው ቶማስ ቱኸል የመጀመሪያ ስብስባቸውን ሲጠሩ ራሽፎርድ አንዱ መሆኑ በጣም ትልቅ ነው። እንደውም እነ ሊዩስ ስኬሊ ብዙም አልጠበቅኩትም። እኔ እንደውም ከስብስብ ውስጥ ሲታይ ሊዩስ ስኬሊ ለመጀመሪያ ጊዜ ስለተጠራ ያኛው የዜናው መሪ ርዕስ ይሆናል ብዬ ነበር የገመትኩት። ግን ከዛ በላይ ራሽፎርድ መመለሱ ነው በጣም በተለያዩ መገናኛ ብዙሃኖች ላይ በትልቁ ትኩረት የተሰጠው እና ይሄ እንግዲህ ለራሽፎርድም አንድም የፈለገውን ነገር እያገኘበት ነው፣ ሁለቱም ደግሞ በእንግሊዝ ብሔራዊ ቡድን ላይ የሚያሳየው እንቅስቃሴ የበለጠ እንግዲህ እንደገና ተመራጭነቱን ይዞ እንዲቆይ ሊያደርገው ይችላል ነው በበጎ መልኩ ሊነሳ ይሄ አሁን ያልሽውን በጣም አሪፍ ሀሳብ ነው ባይ ዘ ወይ። ምክንያቱም ታስታውሱ ከሆነ ከቶማስ ቱኸል በፊት የእንግሊዝ ብሔራዊ ቡድን አሰልጣኝ የነበሩት ሳውዝጌት እንትና ላይ የነበራቸው መተማመን ክለቡ ከሚያምነው በላይ ነበረኩ። ማጓየር ላይ ማንቸስተር ዩናይትድ ላይ ተጠቀመው እሳቸው ይጠቀሙታል። ገብተሻል አይደል? ለምን እሳቸው በተጠቀሙት ቁጥር ደግሞ እሱም አላጎደለባቸውም፣ አስተዋጽኦ እያደረገ ነበረ። የጋሬት ሳውዝጌት ከሃሪ ማጓየር መጠቀም መቻል የብሔራዊ ቡድኑ አሰልጣኝ ስለ ልጁ የገባቸው ነገር እንዳለ ነው የሚያሳየው። ለምን እንደሳቸው ማንቸስተር ዩናይትድ እስከ ልጁ እንዲህ ያለ አገልግሎት አያሳይም? ለምን ማንቸስተር ዩናይትድ ቤት ውስጥ ሲሆን የስህተት ምንጭ ተደርጎ ይወሰዳል? ለምን በብሔራዊ ቡድን ደረጃ ሲሆን ደግሞ ሃሪ ማጓየር በጣም ጥሩ ነው ይባላል ብለን ግራ እስክንጋባ ድረስ
ሆኖ ነበረ። ስለዚህ እንዳልሽው ለእንግሊዝ ብሔራዊ ቡድን አሪፍ መሆን ከቻለ ቶማስ ቱኸል እየጠሩት ይቀጥላሉ። ለምን አይጠሩት? እሳቸው ለራሳቸው ሲሉ ማለት ነው። ልክ ነው። ስለዚህ እሳቸው የሚፈልጉት ግዴታ አሪፍ አገልግሎት የሚሰጣቸውን ተጫዋች ነው። ለማንኛውም በዚህ መንገድ መታየት የሚችል ይመስለኛል። ነገ በታላቁ የዌምብሌይ ስቴዲየም ሊቨርፑል ከኒውካስል ዩናይትድ ጋራ ጨዋታ ያደርጋሉ። በጣም ትልቅ ጨዋታ ነው። ለ3 ዋንጫ ታስቦ የነበረው ሊቨርፑል አንድ ብቻ ሊበላ ይችላል ነገ በኒውካስል ከተሸነፈ። ቻምፒዮንስ ሊግ ላይ ስለወጣ በፒኤስጂ ተሸንፎ፣ ኤፍኤ ካፕ ላይ በፕሌምዝ ተሸንፎ ስለወጣ ሊቨርፑል የሚቀረው 2 ዋንጫ የማንሳት እድል ነው። የፕሪሚየር ሊጉ ላይ አምነናል። የካራቦ ካፑ ላይ ደግሞ ነገ የሚሆነውን እናያለን። የኤዲሃው ኒውካስል ምንም ሊያደርግ ይችላል። በነገራችን ላይ አንደርስቲሜት ሊደረግ የሚችል ቡድን አይደለም። በቀናው ቀን ጥሩ በሆነ ቀን እንደውም ያልተጠበቀ ውጤትን በማስመዝገብ የሚለይ ክለብ ነው ኒውካስል ዩናይትድ። ሊቨርፑል ግን መጀመሪያ ኳድራፕል ስትሉ ነበረ። አጠገብ ያላችሁ ኳድራፕል ምናምን ስትሉ ነበር። እድል ነበር ደግሞ አይ እውነት እኮ ነው። አሁን ከፕሌምዝ ጋር ሲጫወቱ ነው ምን እንዲሆናል ብለሽ ምትገምቻ ትችል ጨዋታ ብዬ ነው እንጂ ከዛ በኋላ የትሪብል ዊነር ይሆናል ተብሎ ነበረ። እሱም አልሆነም። አሁን ደብል ዊነር ሊሆን ነው እንግዲህ። ነገ ግን ይሄንን ማሸነፍ ይኖርበታል። ሊቨርፑልና ኒውካስል የዛሬ 51 ዓመት ግንቦት ወር ላይ ነው ግን ያኔ የኤፍኤ ካፕ ዋንጫ ጨዋታ ተገናኝተው ነበረ። ሊቨርፑል ነው ያሸነፈው። ከዛ በኋላ ሁለቱ ክለቦች በዋንጫ ጨዋታ ተገናኝተው ያውቁ። የሚገርመው አጋጣሚ ምንድነው? የዛሬ 51 ዓመት ለዋንጫ ሲጫወቱ የሊቨርፑልን ወሳኝ አገልግሎት ሰጪ ማን ነበር ይመስልሻል? ኬቨን ኪገን እኮ ነው። አሁን በጣም ብዙ ሰው ኬቨን ኪገንን በሊቨርፑል ተጫዋችነት በሊቨርፑል ታሪክ ውስጥ እንዲህ ያለ ድርሻ ያለው ሰው አድርጎ እኮ አያስበው። ኬቨን ኪገን ሲባል ለምሳሌ አለን ሺረር ብልሽ መጀመሪያ አእምሮሽ ላይ የሚመጣው ክለብ ማን? ኒውካስል ነው። እነሱም የኛ ይሉታል። ኬቨን ኪገንም ሲባል የኒውካስል ነው የሚመጣው ቀድሞ። ግን ኒውካስል የዛሬ 51 ዓመት አካባቢ ዋንጫ ሲያጣ ዋንጫ ለማጣቱ ምክንያት የሆነ ሰው ነው ኬቨን ኪገን ማለት። ለኒውካስል ዩናይትድ ከተጫወተበት ዓመት ይልቅ ለሊቨርፑል የተጫወተበት ዓመት እኮ ይበልጣል። ግን በቃ የኒውካስል ቦንዱ ከኒውካስል ጋር ያለው ትስስርና ከዛ ተሳስሮ የሚነሳው ነገር በጣም ወሳኝ ነው። እኔ ከሁለቱ ጨዋታ የሳበኝን ነገር ልንገርሽ። አርነ ስሎት እንዲህ ሊያደርግ ይችላል፣ ኤዲሃው እንዲህ ሊያደርግ ይችላል ምናምን ከሚለው በላይ ለተወሰኑ ተጫዋቾች ይሄ የዋንጫ ጨዋታ በክለባቸው ማሊያ የሚያደርጉት የመጨረሻ ጨዋታ ሊሆን እንደሚችል ሳስበው የተለየ ትኩረቴን ይስበዋል። ለምሳሌ አሌክሳንደር አይዛክ የመጨረሻ ጨዋታውን ቢሆንስ በዋንጫ ጨዋታ እያደረገ ያለው ከኖ ሞር ፋይናል ላይ ኖረው ይችላል ምናምን ብትይዝ፣ ምክንያቱም በጣም ከሌሎች ክለቦች ያለው ፍላጎት ጠንካራ ነው። ይሄን ልጅ ለማስፈራራት ጠንካራ ነው። መሐመድ ሳላ፣ ቨርጂል ቫን ዳይክ፣ ትሬንት አሌክሳንደር አርኖልድ የፋይናል ጌም እኮ የላቸውም እንኳን በኋላ ቅድም እንዳልነው የዋንጫ ፋይናል ጌም የላቸውም። ፕሪሚየር ሊግ ፋይናል የለውም። ያው የዙር ውድድር አይደለም። ኤፍኤ ካፕ ላይ የሚሉበትም ቻምፒዮንስ ሊግ ላይ የሚሉበትም የእንደነዚህ ያሉ ተጫዋቾች ዕጣ ፈንታ ገና የሚወሰን ነው። ለምሳሌ አሌክሳንደር አይዛክ ከተወሰነ ጊዜ በፊት በኒውካስል ቤትም እንኳን ቢሆን ተቀያሪ ነው እኮ የነበረው አይደል? አሁን ግን አውሮፓ ውስጥ እሱን ካገኛችሁማ እድለኛ ናችሁ የሚባልለት ሆነ። ልክ ነው። ከባድ ነው በጣም። አሁን ዝም ብለሽ ግቢና ምን አለ አዲስ ነገር ስለ አርሰናል በይና ጠይቂ። ግቢና ጉግል ያው ለነሱም ነው ለሚያደምጡንም ነው የሚለው የአሌክሳንደር አይዛክን ፊርማ ለማግኘት አርሰናል የሚያደርገውን ጥረት በተመለከተ ወሬ ታገኛላችሁ። ከዛ ሌላ ዝም ብለሽ በቃ ጉግል አርጊና እንደገና ደግሞ የአሌክሳንደር አይዛክ የቀጣዩ የውድድር ዓመት ማረፊያ የት ሊሆን ይችላል ብለሽ ደግሞ ጠይቂ ጉግልን። ነፍ ክለብ ነው የሚጠራልሽ፣ ሁሉም ግን ትልልቅ ክለቦች ናቸው። ይሄንን ያህል ዲማንድድ የሆነ ተጫዋች ሆኗል አሌክሳንደር አይዛክ። በተመሳሳይ መሐመድ ሳላህ ከሊቨርፑል ጋር እንደሚለያይ ያሰብን ነው አይደለ? ምናየው እያንዳንዱን ጨዋታ ለምሳሌ በቀደም በፒኤስጂ ተሸንፈው እንትን ሲሉ በቃ መሐመድ ሳላህ ሲያለቅስ ምናምን ታየ። በቃ በቀዩ ማሊያ ለሊቨርፑል የመጨረሻውን የቻምፒዮንስ ሊግን የዋንጫ ጨዋታ የቻምፒዮንስ ሊግን ጨዋታ ያደረገ እንደሆነ
ከዚህ በኋላ የቻምፒዮንስ ሊግ ጌም የሚኖረው ከሆነ ሳላህ የሚኖረው በሌላ ማሊያ ነው። ምክንያቱም እስካሁን ድረስ በሊቨርፑል ቤት ይህንን ልጅ ለማቆየት የሚደረግ ነገር ጠንካራ ሆኖ አላየነው። የገነገነ ምናምን መጥቷል፣ እያደገ መጥቷል። በቃ ሊቨርፑል አጠንክሮ ይዞታል። ኢትስ ናይስ ለሊቨርፑል በሚቀጥለው ዓመት እሱ አለው ምናምን የሚል ነገር የለውም። እንደውም የተሰማው ትንሽ በጎ ነገር ይሄ የውድድር ዓመት ሊቨርፑል በናይኪ ትጥቅ የሚጫወትበት የመጨረሻው የውድድር ዓመት ነው። ባይ ዘ ወይ ናይኪና ሊቨርፑል ከተወሰነ ዓመት በፊት በነበራቸው ኮንትራት የዘንድሮ የውድድር ዓመት ሲያበቃ የሚያበቃ ውላቸው ላይ በአመት 30 ሚሊዮን ፓውንድ ይከፍለው ነበር ናይኪ ለሊቨርፑል ትጥቁን ስለሚለብስለት። አሁን ይሄ ውል ስላበቃ አዲስ ስምምነት ናይኪ የፈለገ ቢሆንም ከአዲዳስ ያገኙት ኦፈር ግን በጣም ትልቅ ነው። ለማን? ለሊቨርፑል። ምን አደረገው አዲዳስ? 60 ላርግላችሁ ነው ያለ። ማለት በእጥፍ ጨመረው ለሊቨርፑል በአመት የሚከፈለውን እና የ5 ዓመት ኮንትራት ይፈርማል። በ5 ዓመት ውስጥ ከአዲዳስ ሊቨርፑል ምን ያገኛል? 300 ሚሊዮን ፓውንድ ያገኛል። ይሄ ሊቨርፑልን እንደ ልቡ የሚያረጋው ገንዘብ ነው ሳምሪ። ታዲያ አዲዳስ እንዲህ ያለውን ኮንትራት ሲሰጥ ሁለት ፍላጎቶች ናቸው ያሉት። አንድ ሊቨርፑል በጨዋታ ወቅት የሚጠቀምበትን ማሊያ ብዙ መሸጥ ይፈልጋል። የአዲዳስ ትልቁ ትርፉ እሱ ነው፣ መሸጥ፣ በሰፊው የመሸጥ እድልን ማግኘት ነው። ሁለተኛው የሊቨርፑልን የትሬኒንግ ኪት ወይም የልምምድ መስሪያ ትጥቅ ብዙ ሰዎች እንዲገዙት ይፈልጋል። ስለዚህ እሱ ራሱ አሪፍ አድርጎ ዲዛይን ማድረግ የሚስብ አድርጎ ማምረት ምናምን ነው ከሱ የሚጠበቀው። ሁለተኛው ግን በሊቨርፑል ቤት ውስጥ አይከን የሆኑ ትኩረት ሳቢ የሆኑ ተጫዋቾች ከሊቨርፑል ከሚለያዩ ይልቅ በሊቨርፑል እንዲቆዩለት ይፈልጋል ነው። በዚህ ወቅት የመሐመድ ሳላህን ያህል ሊቨርፑል ቤት ውስጥ ትኩረት የሚስብ ተጫዋች ከየት ልታመጭ ትችላለች? ማንስ አለ? ደግሞ ብቻውን ቢሆን ኮንትራት የሚጨርሰው ብቻውን ቢሆን ከሊቨርፑል ጋር የሚለያየው እኮ አንድ ነገር ነው። እንደምንም ማስታመሽና አባብለሽ የሆነ ነገር ልታረግ ትችላለች። 3 ትኩረት የሚስቡ ተጫዋቾችን ባንዴ የሚያጣበት፣ 3ቱም ባንድ ላይ ፍሪ ኤጀንት የሆኑበት ሁኔታ ውስጥ እኮ ነው ሊቨርፑል የገባው። ቨርጅል ቫን ዳይክም የለም፣ ትሬንት አሌክሳንደር አርኖልድም የለም፣ ሳላም የለም። አዲዳስ ይሄንን ሊቀበልልሽ አይችልም። የሚደረገው ተደርጎ ነው የሚልሽ እንደዚህ ሀብታም ካምፓኒ ደግሞ ራሱ ልክ ከአውሮፓ ሻምፒየንስ ሊግ ውድድር ካወጡ በኋላ ቫን ዳይክ እንደውም ከዚህ በፊት እንደዚህ ሲናገር ሰምቼው አላውቅም። እሱም ምንም ማቀው ነገር የለም በሚቀጥለው የውድድር ዓመት የት እንደምጫወት ብሏል። ከዚህ በፊት መሐመድ ሳላህ ነበር አይደል ከኮንትራት ጋር በተያያዘ የተለያዩ ነገሮችን አስተያየት ሲሰጥባቸው የምናስታውሰው። ግን ቫን ዳይክ ከዛ ጨዋታ በኋላ ምንም ሐሳብ የለኝ ማለት ኖ አይዲያ በቃ ማቀው ነገር የለም በሚቀጥለው የውድድር ዓመት የት እንደምጫወት ብሎ ሲናገር የሆነ የሚያመላክተ ነገር አለ። ቢያንስ ምን ጠረጥራቸው ነገሮች እኮ ነበሩ ውስጥ ለውስጥ ሊቨርፑል የሆነ ነገር እየሰራ ነው እንጂ እነዚህን መልክ የሆኑ ተጫዋቾች ባንድ ጊዜ የክለቡ መልክ የሆኑ ተጫዋቾች እንዴት ባንድ ጊዜ ሊያጣ ይችላል? ሌላው ቢቀር እንኳን ከሶስቱ አንዱን ለማቆየት ጥረት ያደርጋል እንጂ ሁሉንም ባንድ ያጣሉ የሚል ሐሳብ ነው የነበረን። ግን እንግዲህ ወደፊት ምን እንደሚፈጠር አናውቅም። የተጫዋቾቹ አለመኖር ግን በሜዳ ላይ ውጤት ብቻ ሳይሆን ከሜዳ ውጪም በተለይ ከዚህ ከስፖንሰሮች ጋር በተያያዘ ሌላም ጣጣ ይዞ ሊመጣ እንደሚችል ነው አሁን ያነሳው። ልክ ነው። ግን አንቺ ብትሆኚ ሳላህን ወይም ቫን ዳይክን ወይም አርኖልድን ብትሆኚ እና ለመጨረሻ ጊዜ ክለብሽን ወክለሽ በዌምብሌይ የምታደርጊው ጨዋታ እንደሆነ ቢሰማሽ ያበረታሻል በድል ለመዝጋት ወይንስ ፍራስትሬሽን ውስጥ ነው የሚከተሽ? ምንድነው የሚሆነው? ያበረታል ይመስላል። እኔ እንደዛ ነው ማስበው። ለምንድነው እንደዛ ማስበው? መሐመድ ሳላህ ራሱ አይደለም በዚህ ዋንጫ ጨዋታ ላይ እንዲኖረው ነው። አይ ራሱ ሲናገር አይደለም በዋንጫ ጨዋታ ላይ በፕሪሚየር ሊጉ ይሄ ቀደም እንዳልነው የዙር ጨዋታ ላይ በማንቸስተር ሲቲ ሜዳ ላይ የሚጫወተው የመጨረሻው ጨዋታ ሊሆን ይችላል እያልኩኝ እያሰብኩኝ በተለየ ስሜት ውስጥ ነው ጨዋታን ሳደርግ የነበረው እና ከዛም በኋላ በሚመጡ ጨዋታዎች ላይ ምናልባት ከዚህ ክለብ ጋራ በዚህ ሜዳ ለመጨረሻ ጊዜ ሊሆን ይችላል መጫወተው የሚል ሐሳብ ይዞ ሲጫወት የበለጠ ያበረታዋል። የመጨረሻ ጨዋታ ላይ ቀደም እንዳልከው በቃ ጥሩ በሆነ መንገድ እሱም እኮ መጨረሻ ላይ ተቀዛቅዞ ነበር ምናምን የሚባል አስተያየት እንዲመጣ አይፈልግም። በዛ ላይ በዋንጫ መዝጋትም ደግሞ በጣም ትልቅ ስኬት ነው እና የበለጠ የሚያበረታ ይመስለኛል
እነዚህ ተጫዋቾች ይህንን ነገር እያሰቡ የሚጫወቱ ከሆነ ለሊቨርፑል ግን ታቺንግ ይሆናል ብዬ ማስበው በአንድ ሳምንት ውስጥ ከሁለት የዋንጫ ፍክክሮች ውጭ የሚሆን ከሆነ ማለት የሚሸነፍ ከሆነ በኒውካስል ዩናይትድ በቻምፒየንስ ሊግ አለማሸነፍ እንደገና የካራባው ካፕንም ደግሞ ዋንጫ ማንሳት አለመቻል ለሊቨርፑል ተጫዋቾችም በጣም ጥሩ ያልሆነ ስሜት ውስጥ እንዲወድቁ ያደርጋቸዋል ብዬ ነው የምገምተው። የሻምፒየንስ ሊግ ከፓሪስ ሰን ዠርማ ጋራ ባደረገው ጨዋታ ላይ ያው የፔናልቲ ሹት አውት ነበር አይደለ? ምናልባት ያኛው ጨዋታ በዛ ሁኔታ መጠናቀቁ የራሱ የሆነ ጥሩ ያልሆነ አስተዋጽኦ ሊኖረው ይችላል ብሎ አስተያየትም የሚሰጡ ሰዎች ነበሩ። በተለይ ተጫዋቾቹን በማድረግ ትራውማው እንደውም በዚህ ጉዳይ ላይ አስተያየት ሲሰጡ ከሰማናቸው ሰዎች መካከል አንደኛው ካራገር ነው እና አርነ ስሎት ትልቅ ኃላፊነት አለባቸው ነው የሚለው። በቃ የፔናልቲ ሹት አውት ማለት የሎተሪ ጉዳይ ነው። ጎበዝ ስለሆነን ስላልሆነን እንደዚህ የሚመጣ ስህተት ስለሰራን ስላልሰራን የሚመጣ አይደለም። በቃ መጨረሻ ላይ የሆነ ቡድን ማለፍ አለበት። ግን ተስማሚያለሽ? ሎተሪ ነው። እኔ እንደዛ ነው። አሁን እንግዲህ እንደ ማለት ይሄ ፔናልቲ ሹት አውት ሲሆን ኤክስፕሌን ለማድረግ አይመችም። እውነት እኔ እንደዛ ነው የሚሰማኝ። ግን ብቻ በዛ ጨዋታ ላይ አንድ ቀን እናወራበታለን። እሺ ደስ ይለኛል። ብቻ በዛ ጨዋታ ላይ ግን ያው የሊቨርፑል ተጫዋቾች ፔናልቲውን ስተው ስለነበረ እንደነ ኑኔዝ ያሉ ተጫዋቾች ትንሽ አእምሯቸውን ማረጋጋትና የበለጠ ጥሩ ስሜት ውስጥ እንዲወድቁ በማድረግ ረገድ አርነ ስሎት ትልቅ ኃላፊነት አለባቸው። ምክንያቱም ከዛ ውድድር ከወጡ በኋላ በቀጥታ የመጣ የዋንጫ ጨዋታ ነው ይሄ። ስለዚህ በፍጹም ትኩረት በተረጋጋ ሁኔታ ጨዋታው ላይ መገኘት ስለሚኖርባቸው የሊቨርፑል ተጫዋቾች አርነ ስሎት የቤት ስራቸው ለአርነ ስሎትም አይዲያል የሆነ የውድድር አመት ነበር አይደል? ይሄ የውድድር አመት በፕሪሚየር ሊግም በቻምፒየንስ ሊግም በካራባው ካፕም ዋንጫ የሚያነሱ ከሆነ ኢን ሂዝ ፈርስት ሲዝን በጣም የሚገርም ነበር የሚሆነው። አሁን ግን ነገ ደግሞ እንደገና በኒውካስል ተሸንፈው ዋንጫ የሚያጡ ከሆነ ፕሪሚየር ሊጉን ብቻ የሚያሸንፉ ከሆነ ስቲል ቆንጆ ነው። እውነት ለመናገር ሊቨርፑል የፕሪሚየር ሊግ ዋንጫ ጋራ ያለው በተለይ ከ92-93 የውድድር አመት ወዲህ ያለው ትስስር ደካማ ከመሆኑ አንጻር በኢኒስ ፈርስት ሲዝን ይሄንን ማድረግ መቻል ለአርነ ስሎት አሪፍ ነው። ስቲል አሪፍ ነው፣ ግን እንደ ደብል አይሆንም መቼም። ሱማ ምንም ጥርጥር የለውም። እንደ ደብል አይሆንም። ስለዚህ ይሄንንም ከግምት ውስጥ ማስገባት ነው። ለኒውካስል ዩናይትድም ደግሞ የዛ ነው ያህል በጣም ወሳኝ ጨዋታ ነው የሚሆነው። እመኝኛ አንዳንድ ተጫዋቾቹ ከኒውካስል ዩናይትድ ጋራ መቀጠል አይፈልጉም። ኒውካስልን እንደ ጥሩ መወጣጫ ሊወስዱት ይችላሉ። የአሌክሳንደር አይሳክ በባርሴሎና መፈለግ፣ በአርሰናል መፈለግ፣ በሌሎቹም በጣም ትልልቅ የሚባሉ ክለቦች እንደ ጥሩ አጥቂ እና አጥቂ አካባቢ ያለ ከሚባለው እጥረት አንጻር ይህንን ልጅ የሚፈልጉበት መጠን ልጁን ያረጋጋዋል ብዬ አላስብም እኔ። ስለዚህ ከነገው ጨዋታ ላይ ምን ያሳያሉ የሚለው በጣም ወሳኝ ነው። 1:30 ላይ ነው ነገ ጨዋታው የሚደረገው በዌምብሌ ስቴዲየም። ለአንዳንዶቹ ተጫዋቾች በክለባቸው የሚያደርጉት የመጨረሻው የዋንጫ ጨዋታ ነው። ታሪካቸውን በጥሩ መጨረስ፣ ታሪካቸውን በጥሩ ማጠናቀቅ ይፈልጋሉ። ጨዋታው እጅግ በጣም ትልቅ ነው። በእርግጠኝነት ከጨዋታው ጋር በተያያዘ የተለያዩ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። አዳዲስ ወሬዎችንም ይዘን በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ እንመጣለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa